እኛ የኮሙኒኬሽን እና ሚዲያን ምናስተባብር ሰዎች ምን እናደርግ ነው? አሁን ሚዲያና ኮሙኒኬሽን ስራችን በአንድ በኩል ብቻ በችግር ብቻ ጠንጥነን ልናሻግረው አንችልም። ቁጥር አንድ ሁላችንም ስኬቶቻችን ላይ ማመን መተማመን ስኬቶቻችንን መያዝ መቻል አለብን። ስኬት ከሌለ ተግዳሮት ሊኖር አይችልምና ከተግዳሮት ከሌለ መፍትሄ የምናመጣው ሌላ አማራጭ ስለማይኖረን ስኬቶቻችንን በውን መረዳት ሀገራዊ ስኬት ምንድነው? ክልላዊ ስኬቶቻችን ምንድናቸው? ወረዳዊ ስኬቶቻችን እስከ ቀበሌ ድረስ ያሉ መልካም ስራዎች ምንድናቸው? በፖለቲካው ዘርፍ፣ በኢኮኖሚው ዘርፍ፣ በማህበራዊ ዘርፍ ምን ስኬት አለ ብለን ማነፍነፍ ማወቅና ይህንን ራሳችን ባለቤት ሆነን ማመን ይጠበቅብናል። ከስኬቶቻችን ስንነሳ የሚመጡ ተግዳሮቶችን ለመመለስ ቀላልም ስለሚሆን በዚያ ልክ ከውቀት ተነስተን ኮሙኒኬሽንን መደገፍ ስለሚጠበቅብን በዚያ ልክ መንቀሳቀስ ይጠበቅብናል። ስኬቶችን ስናነሳ ቅድምም ሲነሳ እንደነበረው ስኬቶችን ስናነሳ ፋይዳቸው ምንድነው የሚለውንም መተንተን ይጠበቅብናል። ዋናው የዚህ ዘርፍም ትልቁ ስራው ስኬት ምንድነው? አሁን ለምሳሌ በኢኮኖሚ ዘርፍ ስኬታማ ነን ብለን ከምናስባቸው ከስንዴ ልማታችን ብንነሳ ስንዴ ልማታችን ብዙ ሀሜቶች ብዙ ሽኩቻዎች የተነሱበት ናቸው። በልተን ሳናድር ዳቦ አጥተን ስንዴ ኤክስፖርት ያደርጋል የሀገራችን መንግስት ብለን እንብጠለጠላለን። ነገር ግን ምንድነው ፋይዳው? እውነት ስላጣነ ነው ወይ? ማልማት አንችልም ወይ? ኤክስፖርት ማድረግን ደግሞ ፕሮሞት ማድረግ የለብንም ወይ? እንደ ሀገር ማምረትና የራሳችን መብላት ሳይሆን በተለይ ኢምፖርት ምርቶችን በመቀነስ የኤክስፖርት ስራችንን ማዳበር መቻል አለብን። ይህ ካልሆነ የኢኮኖሚ ስራችን እያደር ከነበርንበት አዘቅት ማንወጣበት ስለሆነ በኤክስፖርት ምርቶች ላይ የበለጠ ፕሮሞት ማድረግን ስለሚጠበቅብን ስራ መስራት ስለሚጠበቅብንም ጭምር የስንዴ አብዮታችንን የሚያጥላሉ ያሉትን ያህል ፋይዳውን ደግሞ በኮሙኒኬሽን ስራችን እየገባን ማስረዳት መቻል አለብን። ሌላኛው እዚህ ያለን የኮሙኒኬሽን ሰዎች ብናደርግ መልካም የሆነው እያንዳንዱን ነገር መከታተል መቻል አለብን ነው። ካልተከታተልነ ሳናውቅ ሐሳብን ዲፌንስ ማድረግ አንችልም። አውቀን ተረድተን ስንረዳ አንደኛ መልካም ነገሮችን ማየት እንችላለን። ስንረዳ ያልገባንን ነገር ማንበብ ራሳችን ጎግል ማድረግም ስለምንችል ሐሳብ ማመንጭ እንድንሆን መከታተል። ዛሬ ወቅታዊ ሁኔታው ምንድነው? ሚዲያ ዛሬ ሰላም እጦት ኑሮ ትርምስ እያለ ወይም የሆነ ኢቨንት ተከስቶ የሆነ አካባቢ የሆነ ሰው ባልተገባው ሁኔታ ህይወቱ መስዋዕት ሆኖ እኛ ስለ ልማት ብናወራ ያን ጆሮ የሚሰጥልን ሊኖር አይችልም። ጊዜን የዋጀ መሆን መቻል አለበት። ጊዜ የመድረስ እድሉ ሰፊ ነው። ስለዚህ ተደራሽ የምናደርገው አንደኛ ቅድምም ሲገለጽ በነበረው አግባብ በየአካባቢያችን ሚኒ ሚዲያዎችን ማስፋፋት መቻል አለብን ነው። ሚኒ ሚዲያና ማስፋፋት መሳተፍ ይጠበቅብናል። ከዛ ውጪ በራሳችን እንደ ግለሰብም ተሳትፏችንን ማሳደግ መቻል አለብን።